እንግዲህ ሩታዬ በዚህ እድሜ የሱካር በሽተኛና የደም ግፊት በሽተኛ ሆኜ መድኃኒት ልቅም አልፈልግም ብላለች ውዶችዬ። ሌላው አብርሃም በአንድ በኩል እንግዲህ ቡዜ ጋር መጥቶ ነበረ። ተስፋ እንደቆረጠ ነው ዛሬ ያሳየን ማለት ነው። በቃ ከዚህ በኋላ ሁሉም ነገር አብቅቶለታል ብሎ ተስፋ ቆርጧል ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። ሌላው ደግሞ የሀይሚዬና የብሩኬ አስቂኝ ቪዲዮ ማለት ነው እናንተ አቤት አቤት አቤት! ለካ እነሱ ማለት ተነጋግረው ነው እየተጫወቱብን ያሉት ማለት ነው። የማዳን ቅመሞች ቲክቶክ ላይ በተለይ ላይቭ ላይ ቁጭ ብላችሁ ስትሰዳደቡ ግጭትና ፍጭት ስታካሄዱ የምታድሩ እንዴት ናችሁ? ደህና ናችሁ ወይ? የእውነት ዛሬ ብሩኬ በጣም ነው ያሳቀኝ ማለት ነው። እንግዲህ ዛሬ ይዟትን የመጣችው ሊና ናት የምትባለዋ ልጅ ማለት ነው። ሰሞኑ ከሀይሚዬ ጋር የሚሰራው ልጅ አጭሩ ልጅ የዳኒ ጓደኛ ናት ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። አራቱ ልጆቼ ግን ሳትመልሽልኝ ሄደሻል። መልሽልኝ ደግሞ እኮ ስለ እኔ አትጥራ ብለሽኛል ብሎ ሙድ እያያዘ ነበር። ቤተሰብ የዛሬው የሌለ ነው አልኳችሁ፣ የሌለ ነው። ሀይሚዬን ከዚህ በኋላ እንግዲህ ሚፍታ ኬክ ጋር መታ ከዚህ በኋላ ስሜን እንድትጠራ አልፈልግም፣ ሜሽንም እንድታረግኝ አልፈልግም ማለች ማለት ነው። ግን ብሩኬ ማለት ነው እዚች ጋር እናንተ ሰላም አላልኳቸው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ነው። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋቸውን እንዳትረሱ ውዶችዬ። ላይክ አድርጉ፣ በእናታችሁ ላይክ አድርጉ። የዩቱብ ቻናሌ ደክሟል ማለት ነው። ከዚህ በፊትም ብዙ ጊዜ ተናግሬያችኋለሁ። የዩቱብ ቻናሌ ትንሽ ችግር ስለደረሰበት ማለት ነው። ያው ዋርኒንግ ወይም ስትራክ ተልኮበት አይደለም። ስትራክ እልክብሻለሁ ቪዲዮ አጥፊ ተብዬ በአንድ ግለሰብ ወይም ደግሞ በአንድ ታዋቂ ዩቲዩበር ማስፈራሪያ ዛቻ ደርሶብኝ የእሱ ቪዲዮ ወደ 16 ቪዲዮዎች ራሴ የሰራኋቸው ቪዲዮዎች እንዳለ ድርግም አድርጌ አጥፍቻለሁ ማለት ነው። ያ ስላጠፋሁኝ ዩቲዩቤ ሰው ጋር እየደረሰ አይደለም። ላይክ ስለማታረጉ ማለት ነው። ላይክ አድርጉ። መግባታችሁ ካልቀረ ምን አለበት ብታበረታቱን ማለት ነው ውዶች። የእውነት እኛ ግዴታ ወይ ከወንድ ጋር መምጣት አለብን ወይም ደግሞ ከታዋቂ ዩቲዩበሮች ጋር ግዴታ ተያይዘን መምጣት አለብን? እኛ እኮ የማዳን ቅመሞች ነን። የትም ተንቀሳቅሰን ቪዲዮ መስራት አንችልም ማለት ነው። እናም ሼር ማድረግ የምትችሉ ሼር አድርጉልኝ። ላይክ ማድረግ የምትችሉ ሁላችሁንም ታደርጋላችሁ እና ላይክ አድርጉና አበረታቱኝ፣ ሰው ጋር እንዲደርስ ቪዲዮዬ ማለት ነው። እና ሙዶችዬ ወደ መጣሁበት ወደ ገደለው ስገባ ካስጨነቅኳችሁ እንዶ ለአላህ ብላችሁ አፉ በሉኝ። በፍቃደኝነት ላይክ አድርጉልኝ፣ በፍቃደኝነት ሼር አድርጉልኝ። ምንም አይከፈልም። ስላጨኝ ማለት ደጋግሜ ሳወራ እንዳሰለችኝ ብዬ ነው ይሄን የምላችሁ ማለት ነው። እናም ወደ መጣሁበት ስገባ እንግዲህ ዛሬ ሩታዬ በኤፍሬም ቤት መጣ ነበረ። ኤፍሬም እንግዲህ ለሩታ ይቅርታ ጠይቋታል። እንግዲህ ከዚህ በፊትም የተናገርነውም ተማሮ ተናግረዋል ማለት ነው። እኔ ሩታዬን በጣም የምወዳት እህቴ ናት። አንዳንዶቻችሁ አለ ማለት ነው። አንዳንዶቻችን እኮ እኛ በምናየው ነገር ነው መልስ የምንሰጣችሁ ማለት ነው። በምሰሩ ስራ ነው መልስ የምንሰጣችሁ ማለት ነው። ሀሳብ አስተያየት የምንሰጣችሁ ማለት ነው። ዛሬም ላይ ኤፍሬም ምንም እኔ ስናገር ፊት ለፊት ነው። ይሄ ማሽሞንሞን የሚባል ነገር ይሄ ልወደድ ባይነት ወፍ የለም እኔ ጋር ማለት ነው። ነጭ ነጭ ሀቋ ነው የምናገረው ማለት ነው። ዛሬም ላይ ኤፍሬም አንተም ማለት ነው ዛሬ ላይ ይቅርታ የጠየካት ኦዲየንስ በአንተ ላይ ፊት ስላዞረ ብዙ ሰው ስለአንተ ስለተናገረ ነው። አንዳንዴ የራሳችሁን ስህተታችሁ መልሳችሁን ታወጡታላችሁ ማለት ነው። እና ኦዲየንስ እኔና አንቺ እንደተጣላን እንደተቀያየምን አድርጎ ነው የሳለኝ። ስለዚህ እስኪ ያለውን ነገር ተናገሪ ነው ያልካት ማለት ነው። ያ ማለት ምንድን ነው? ለሩታ አዝነህ ወይም ደግሞ ለሩታ ብለህ ሳይሆን ዛሬም ላይ ይቅርታ የጠየቅከው ለኦዲየንስ ስትል ነው። በቃ ከተመ። ይሄ ነው ነጯ ነገር ማለት ነው፣ ነጯ ነገር። ስለዚህ እኛ እናንተን የምንናገራችሁ ኤፍሬም
ሁላችሁንም ማለት ነው። እናንተን የምንናገራችሁ በምትሰሩት ቪዲዮ ነው፣ ሀሳብ አስተያየት የምንሰጣችሁ ማለት ነው። እናንተ ላጠፋችሁት ነገር እኛ ስህተታችሁ ስንነግራችሁ አንዳንዶቻችሁ አትበሉ። ሀቅ ነው። ነጯ ናት ማለት ነው። ስለዚህ አሁንም ወደዳችሁን ጠላችሁም ያው ሩታዬ ይቅርታ ምናምን ብለህ የመጣኸው ኦዲየንስን በጣም ስለተናገርህ ነው ማለት ነው። ነገር ግን ያንተው እዚህ ላይ እንትን ልበልና ሩታዬ ግን እዛ ላይ ያስተላለፈችው መልእክት እኔ ከዚህ በኋላ አብርሃም እየመጣ ሊበጠብጠኝ አልፈልግም። አሁን ላይ ባለሁበት ሁኔታ የደም ግፊት በሽተኛ ወይም ደግሞ የስኳር በሽተኛ ሆኜ በዚህ እድሜ መድኃኒት መቃምን አልፈልግም ብላ ሩታዬ እንግዲህ ወስናለች ማለት ነው። ትክክል። በእርግዝና ጊዜ እንዲህ ብስጭት መናደድ ሲኖር ማለት ነው ብዙ ተጓዳኝ በሽታዎች ይመጣሉ ማለት ነው። በእርግዝና ደም ግፊት ይመጣል፣ ስኳር ይመጣል ማለት ነው። ሩታዬ የተናገረችው ትክክል ናት። ነገር ግን ደግሞ ሩታዬ በድጋሚ ነው የምንልሽ፣ ሁላችንም ብለንሻል። ኮመንትሽን ካየሽው አንድ እድል ለአብርሃም ስጪው ተብለሻል ማለት ነው። የልጅሽ አባት ነው። ከዚህ በኋላ ምናልባት እንኳ ደስተኛ ሆናችሁ ሰላም ሆናችሁ የምትኖሩ ይሆናል ማለት ነው። ይሄ የመጨረሻ ይሆናል ማለት ነው፣ መንገጫገጫችሁ ማለት ነው። እና አብርሃምም እንግዲህ እንዳያችሁት የእውነት በጣም ተስፋ ቆርጧል ዛሬ ማለት ነው። በቃ አብቅተዋል፣ ከዚህ በኋላ እኔ ምንም ነገር አላረግም ብለዋል። ቡዝዬም ደግሞ በጣም ተቆጥታለች። በዚህ አጋጣሚ እኔ ቡዜን ሳላደንቃት አላልፍም። ምክንያቱም እንደ ሴትነቷ ማለት ነው ወንድሟ ጥፋተኛ እንደሆነ ብዙ ነገር እንደሰራ ነው እየተናገረች ያለችው። በፍጹም ወንድሟን ወግና ምንም የተናገረችው ነገር የለም፣ ልክ እንደ ኤፍሬም ማለት ነው። እሷ ግን ሴት ስለሆነች ተረድታታለች ማለት ነው። እርጉዝ ናት በዚህን ሰዓት። ከዚህ በኋላ ብዙ ነገር ይጠብቃቸዋል። ስለዚህ ከጥፋትህን ተማር እያለችው ነበር። አብርሃም ግን ያው እስኪ እኔን ጊዜ ልውሰድ ብሏል። የሚመጣው እንግዲህ የምናየው ይሆናል ማለት ነው ውዶችዬ። እኔ ግን ሩታ የተናገረችው ትክክል ናት። መበሳጨት፣ መናደድ፣ ይሄ ግርግር ሲበዛ በእርግዝና ሰዓት አዎ ደም ግፊት ይመጣል፣ ስኳር ይመጣል ማለት ነው። እናም ብዙዬም ለአብርሃም የተናገረችው ነገር አለ። በእርግዝና ሰዓት መበሳጨት፣ እንዲህ መናደድ፣ ብሶት ማለት ይሄ ብሶት ነገሮች ይመጣል። እሱ ደግሞ ልትረዳት ይገባል፣ ልትንከባከባት ይገባል። በዚህ ሰዓት እኮ አንተ ነህ ልትንከባከባት የሚገባ እያለችው ነበረ ውዶችዬ። አብርሃም ግን ተስፋ የቆረጠ ነው የሚመስለው ማለት ነው። ስለ አብርሃምና ስለ ሩታ እዚህ ላይ ላብቃና ወደ ሀይሚና ወደ ብሩኬ ስወጣላችሁ እናንተ መቼም እኮ እናንተ ወተት ነጭ ነው ካላሏችሁ እኮ አይገባችሁም አንዳንዶቻቸው ማለት ነው። እና ማነው ብሩኬና ሀይሚ ተነጋግረው ነው እየተጫወቱብን ያሉት። የሆነ ዘና ነው ያደረጉኝ ማለት ነው። እና ሀይሚዬ እንትና ሚፍታኬ ጋር መታ እሱ ጋር ቪዲዮ ሰርታ ነበር ማለት ነው። እና ምንም አይነት ቪዲዮ ስትሰራ ስሜን እንዳትጠራ ሜሽን እንዳታረገኝ አለችው ማለት ነው። እናም እሱን ተቀበል አድርጎ ብሩኬ ሆዬ ሜሽን እኮ እንዳታረገኝ ብለሽኝ ነበረ፣ አሁንም እጠራሻለሁ ሀይሚ ብዬ ታዲያ በየትኛው ሰዓት ነው ቪዲዮዋን አድምጦ በየትኛው ሰዓት ነው ቤተሰብ ይህን ቪዲዮ የሰራው ማለት ነው? ስለዚህ ግዴታ ተነጋግረው ነው እኮ ፍጭትና ግጭት እያደረሱብን ያሉት ሀይሚ ቅመሟና ቀብራራው ቦራ ማለት ነው። እኔ የእናቴ ልጅ ነኝ ብሩኬን ቀብራራ ካልኩትን ወደኋላ አልልም እያለ ነበር ማለት ነው። እውነትም ቀብራራ ነው የእውነት እኔ በጣም አደነቁት። ምክንያቱም ብዙ ኦዲየንሶች እርስ በርስ እየተጣሉ ስለነበረ ተናግሯል። ዛሬ ተናግሯቸዋል። ስራ ነው እያላችሁ ነበር ማለት ነው። አንዳንዶቻችሁ አሁንም አትጣሉ፣ ሰላም አውርዳችሁ እዩ፣ በቃ አትሰዳደቡ። እኛ እኮ በተለይ አረብ ሀገር ላይ የምንገኝ እህቶች ነን እንደዚህ የምንፋጨው ማለት ነው። እነሱ ለስራ ለሚሰሩት ነገር እኛ በማይመለከተን በማያገባን ነገር እንሰዳደባለን ማለት ነው። ዛሬም ላይ ይዟት የመጣው እንግዲህ እግዚአብሔር ከፈቀደ አብረን እንዘርቃለን፣ ካልፈቀደም ችግር የለውም እያለ ነበረ። ኦልሬዲ ለስራ እንደሆነ እወቁ። ዘና ፈታ እያላችሁ እዩ፣ አትጣሉ እያሏችሁ ነበረ ብሩኬ ማለት ነው። ለማንኛውም ይመችህ ብሩኬ፣ የእውነት እኔ በጣም ነው ያደነኩት ማለት ነው። ሰው እንዳይጣላ የሚያደርገው ጥረት የሚገርም ነው። እና ውዶች እየፈታ በሉ፣ አትጣሉ። እና ሀይሚና ብሩኬ በፍጹም አልተጣሉም፣ ግን እየተነጋገሩ እኛን ዋጋችን እየሰጡ ነው ያሉት ማለት ነው። የእውነት ፈታ ነው ያደረጉኝ። እንግዲህ ልጅቷም ይዟት ያመጣትን ልጅ ብሩኬ
የነ ሶሲ ጓደኛ ናት። ገባችሁ? እነ ዳኒ ጋር ገብታችሁ ቪዲዮዋን ተመልከቱ። ልጅቷ ብዙ ቪዲዮ አላት ከነሱ ጋር አብራ የሰራችሁ ማለት ነው። ስለዚህ የዳኒ ዳኒ ነው የሚባለው አጭሩ ልጅ ማለት ነው። ከሀይሚ ጋር ሰሞኑ የሰራው እና የነሱ ጓደኛ ናት፣ የነሱ ሶሲ ጓደኛ ናት ማለት ነው ውዶችዬ። እኛ እኮ እንባላለን ሳናቅ ማለት ነው። ለማንኛውም ነቃ በሉ። ሌላው ደግሞ ሀይሚዬን ያስተላልፋችሁ በውሸት ያልሆነ ነገር እንዳትናገሩ። ዳጊ እንትን ልደቷ ላይ ያከብርላት ነው ብላችሁ የውሸት ወሬ የምታወሩ ተጠንቀቁ ተብላ